ዝሜሮ በረጅም ከብሩኖ ፈርናንዴዝ ጋር ብሩኖ ፈርናንዴዝ ኮንትሮል አረገ ኳሱን ለአማድ ዲያሎ አማድ ኳሱን አማድ ለዲየጎ ዳሎ አሻገረ ነገር ግን ኳሱን ኖቲንግሃም ፎረስቶች መለሱ ኳሱን ኤሊዮት አንደርሰን እንደገና ብሩኖ ፈርናንዴዝ አደገኛ ኳስ ይመስላል ተመለሰ ሉክ ሾው በቮሊ በአዲሱ የማንቸስተር ዩናይትድ ማሊያ የመጀመሪያውን ጎል ውቦ መንገድ ሉክ ሾው አርገበገበው መነሻው ብሩኖ ፈርናንዴዝ ነበር። ይሄ ኳስ ግን የብሩኖ ፈርናንዴዝ ኳስ በተከላካዮች ከተመለሰ በኋላ ነው ሉክ ሾው አግኝቶት በቮሊ ኳሱን መረብ ላይ የወዘወዘው ማንቸስተር ዩናይትድ የጨዋታውን የመጀመሪያ ጎል መረብ ላይ ማሳረፍ ችሏል። 6ኛው ደቂቃ ላይ ደርሰናል። 1-0 ቀያዮቹ ሰይጣኖች ኖቲንግሃም ፎረስትን ኦልድ ትራፎርድ ላይ መምራት ጀምረዋል። እንደምንመለከተው የኳሱ መነሻ ቀይ መስመር ላይ ነው። ብሩኖ ፈርናንዴዝ አማድ ዲየጎ ዳሎ የላከው ኳስ በግንባር ተመለሰ። እንደገና አሁንም በግንባር ለማራቅ በሚሞክሩበት ሰዓት ላይ አማድ ዲያሎ ለብሩኖ ፈርናንዴዝ የላከውን ኳስ በግንባር የኖቲንግሃም ፎረስት ተጫዋች የጨረፈው በመሆኑ ለሉክ ሾው ደረሰ። ሉክ ሾው ደግሞ ከመሬት ጋር አገናኝቶ ድንቅ ኳስ ነው መረብ ላይ መውዘዝ የቻለው። በቮሊ ለመምታት ሞከረና እንደገና ከመሬት ጋር አገናኝቶ ለግብ ጠባቂው ከባድ እንዲሆን አድርጎ ነው። ሴኔስ ምንም ማድረግ አልቻለም። ምንም አስደናቂ ጎል አስደናቂ ኳስ መጀመሪያ የሚመታው መሰል አስፈራራ። ከዛ እንደገና ኳሱን በድጋሚ በሁለተኛ እንቅስቃሴው ነው ጨረፍ አድርጎ በግራ እግሩ ቆርጦ የላከው ኳስ ለማቲያስ ሴልስ እጅግ አስቸጋሪ ኳስ ነው። ማንቸስተር ዩናይትድ 1-0 መምራት ጀምረውን ሆችንሰን የማዕዘን ምቱን ሊያሻግር ነው። ኳሱን እዛው መቀባበል መረጡ። አስደናቂ ስራ ኤሊዮት አንደርሰን አሻገረ። ጎል ናትስ ሞራቶ ተከላካይ ወዘወዘው። አሲስቱ ይገርማል። ሶፊ ኦልድ ትራፎርድ ላይ ኖቲንግሃም ፎረስት ሮራቻነት አመጣ። ምን አይነት ኳስ ነው ያሻገረው ኤሊዮት አንደርሰን። ማንቸስተር ዩናይትድ ደጋፊዎች ይህንን ተጫዋች እንዲመጣላቸው ለምን እንደሚፈልጉ በደንብ አሳይቷቸዋል። ኤሊዮት አንደርሰን አስደናቂ ክሮስ ነው። ከማዕዘኑ መታ። አማድን ሸፍኖ ኳሱን ከአማድ አራቀ። ከዛ በኋላ በሚገርም ሁኔታ አሻገረው። ሞራታ በአስደናቂ ሁኔታ ቀላል ኳስ ነበር። በግንባሩ ፊት ለፊት ገጭቶ መረብ ላይ ወዘወዘው። ኤሊዮት አንደርሰን በጣም የሚገርም አሲስት ነው ያደረገው። በጣም የሚገርም ኳስ ነው የላከው። ሞራቶ ደግሞ ጠብቆ ነው። ሳላሜስ ምንም ለመሰንዘር በእግሩ አደረገው። ከባድ ኳስ ነው እንደዚህ አይነት ኳስ ለመመለስ። ሶፊ እንደምትመለከተው ከመሬቱ ጋር አንጥሮ ነው በግንባር መረብ ላይ የወዘወዘው ሞራቶ ብራዚላዊ ዲፌንደር። 1-1 1-1 ሆኗል። ኤሊዮት አንደርሰን በጣም የሚገርም አሲስት ነው። ዓለምን የተጫዋች በርካታ ክለቦች መጥቅ እንደሚፈልግ ማሳያ ነው። ሲቲ 100 ሚሊዮን ፓውንድ ተጫዋች ለመውሰድ እየተዘጋጀ ነው። ኦፍሳይድ ነው ግርሜ። እዚህ ጋር ሉክ ሾው እግር አለ እዛ ጋር የኮቢ ሜኖ እግርም አለ። ሞራቶ ቫር ያየው ነው። ኦፍሳይድ ከሆነ ኦፍሳይድ አለ እኮ። አይ ጸድቃል። ጸደቀ ጎል ኦፍሳይድ አለ ሞራቶ። ምክንያቱም ፊት ለፊት አለ ኮቢ ሜኖ አለ። አይ መጀመሪያ ጎሉ ነው በኖቲንግሃም ፎረስት ማሊያ። ሞራቶ 1-1 የኖቲንግሃም ፎረስት ደጋፊዎች ተነቃቋውን እየጨፈሩ ነው። እነዚህ ደጋፊዎች እየጨፈሩ ነው። እነዚህ ደጋፊዎች ባለፉት ሳምንታት ሲጨፈሩ ከ60 ጨዋታ በኋላ ነው የመጀመሪያ ጎል ሞራቶ ያስቆጠረው። ማንቸስተር ዩናይትዶች የመልስ ምት ለመስጠት እምቡሞ ከጎል ማቲያስ ኩኛ ወዘወዘው። ፈጣን መልስ ተሻረ ወይስ ፈጣን መልስ? ጎል ነው። ዳኛውን እየጠየቁ ነው። ግን ማየት አለብን። ምንድነው ኖቲንግሃም በእጅ ነክቷል። ሙሞ በእጅ ነክቷል። ግን እንዴት እናየዋለን? ተረጋጓሉ። ዳኛው ተረጋጓሉ። ሚካኤል ሳልስበሪ ናቸው። እዚህ ኩኛም አልደነሰም። ካዝሜሮም ቁሟል። ገና እየጠበቁ ነው። የዳኛውን ውሳኔ እየጠበቁ ነው። ወደ መሃል አላሳዩም። እዚህ ጋር ነው ግርሜ ተመልከተው። ተመለሰ። በእጁ ድጋሜ መቷል። በእጁ ግርሜ እዚህ ጋር አሁንም ይደግማል በእጁ። አሁንም በድጋሚ በእጁ ይደግመዋል። ይሻራል።
በእጁ ነው ይዞታ ይሻራል አውቆታል ማቲያስ ኩኛም አውቆታል ፔሬራም እያሳዩ ነው ቪቶር ፔሬራ በእጅ ይቻላል እንደ እያሉ ነው ፔሬራ ሁለት ጊዜ ነው ነካው ብብቱ አካባቢ ነው ወደ ብብቱ ነክቶታል ጎሉ መሻር አለበት ሚሻር ይመስላል አረ መሻር አለበት ሶፊዬ ምክንያቱም የመጀመሪያ ኳስ ተመሳሳይ አይነት ነገር ይሄኛው ነክቶታል የውስጥ እጁን ነክቶታል ሁለተኛ እንደገና ለሁለተኛ ጊዜ ነው ሁለት ጊዜ ማለት ነው ይሄኛው ነው ያገኘው ማለት በቫር ተመልከቱ ሶፊ አየው ከግሮ እጅ እኮ የመጀመሪያው ነው ሁለተኛው ላይ ታያለ ደግሞ ይሄ ከግሮ እጅ ነው አይዞታል በእጁም ብሎ ነው ያዘው በእጁም ብሎ ነው ያዘው ያስታውቃል ሆም ብሎ ነው ሆም ብሎ ነው በእጁ ያዘው ሆም ብሎ ነው እንዲህ አድርጎ ነው ያዘው በእጁ እንደገና አየው ሁለተኛውን ከሰውነቱ አይደለም ሄደው ከሚሊንኮቪች ሄደው ኳስ ያው ሶፊ ስለዚህ ይሻራል ሁለት ጊዜ ነው ነካው በተለይ የመጀመሪያው ከሰውነቱ ነው ሄደው ቢባል እንኳን ይሻራል ጎሉ ሊያዩ ነው እሳቸው አለዋሉ ዳኛው ከማድረጋቸው በፊት ያው ዳኛ ካየ ይሽራል ኦቬስ ነው ተቃራኒ ነው የሚሆነው የውሳኔው ተቃራኒ የመጀመሪያው ውሳኔ ተቃራኒ ነው ብዙ ጊዜ ዳኛ ካየ የሚሆነው እቺን ያዟት በእግር ኳስ ዳኛ ቫር ሂዶ ካየ የወሰነው ውሳኔ ተቃራኒ ነው የሚሆነው ጎል ብሎ ነበር ነገር ግን በቫር እንዲያው ነግሯቸዋል አየው ይዞታል እግሩን ናካው እግሩን እንደነካው በእጁ ያዘው አብሮ አንድ ላይ ያዘው የመጀመሪያው ግን ከጉልበቱ ነው ሄደው ከጭኑ ነው ሄደው የመጀመሪያው ሁለት ጊዜ እኮ ነው አየው እጁን ባይደገፍ ኖሮ ደግሞ ኳሱ ለኒኮ ዊሊያምስ ይደርስ ነበር አየው ለኒኮ ዊሊያምስ ከጀርባ እጁን ባይጠቀም ኖሮ ለኒኮ ዊሊያምስ ኳስ ይደርስ ተጠቅሟል ግልጽ ነው የሚሻር ነው አድማጭ ተመልካቾቻችን አይሻራል በትክክል ጎሉ ይሻራል መሻርም አለበት ማርቲኔዝና ሉክሾም ከጀርባው ነው እየተመለከቱ ነው ዶሚኒጌዝ እና ማርቲኔዝ አርጀንቲናውያን ናቸው ሁለቱ አርጀንቲናውያን እየተነጋገሩ ነው ዳኛው በዚህ ልክ ለምን እንደቆዩ ብዙ ጊዜ ነው እየተመለከቱ ያሉ ደጋግመው አየው አለ እኮ ኒኮ ዊሊያምስ ይሄ ኳስ ቢያልፈው ኒኮ ዊሊያምስ ላይ ይደርስ ነበር ስለዚህ እጁን ተጠቅሟል እጁን መጠቀሙ ደግሞ እንዲጠቀም አድርጎታል ዩሲ ኳስ እጁን ባይጠቀም ወይም እጁን ሳፖርት ባያደርግ ኖሮ ለኒኮ ዊሊያምስ የሚደርስ ኳስ ነበር ስለዚህ ሃንድ ቦል ነው ዳኛው ሁሉንም አማራጭ ተመለከቱ ምልክት አሳዩ ነምበር 90 ማለታቸው አይቀርም አፍተር ሪቪው ነምበር 90 ሰሞኑን በስታለች ጸደቀ እንዴ ጎሉ ጸደቀ ጎሉ ጸድቋል ኖ ማቲያስ ኩኛ ለመዳለስ ተንደረደረ ዳንሱን ቀወጠው ማቲያስ ኩኛ ዳንሱን ቀወጠው በቫር ነው ማይክል ሳልዝበሪ ያጸደቁት ከዛ ባለፈ ብሩኖ ፈርናንዴዝ አሲስት ያደረገውን ብሪያን ምፖሞ የሳተው በጣም የሚያስቆጭ ነው ማቲያስ ኩኛ ቀይ መስመር ላይ ብሩኖ ጎል ሃኛ ሪኮርድ ሃኛ አሲስት ብሩኖ ፈርናንዴዝ በመጨረሻም ብሪያን ምፖሞ አስቆጠረ ብሩኖ ፈርናንዴዝን ሄደው አቀፉት ሪኮርዱን ተጋራ አንድ ብቻ ይቀረዋል ብቻውን ለመቆጣጠር ብሩኖ ፈርናንዴዝ ብሩኖ ፈርናንዴዝ ይችላል ብሩኖ ፈርናንዴዝ ማለት ብቻውን አንድ ክለብ ነው 20ኛ አሲስት የኬቨን ድብሮና የቴሪ ዳናሮሪን ክብረ ወሰን ተጋራ አሁን አንድ ከጨመረ በዚህ ጨዋታ ምናልባትም በመጨረሻ የብራይተን ጨዋታ አንድ ከጨመረ አዲስ ክብረ ወሰን በእንግሊዝ እግር ኳስ ማስመዝገብ ይችላል ብሩኖ በመጨረሻ ለፍቶ ደግሞ ሲያበላሹበት ቆይተው እነ ብሪያን ምፖሞ መጨረሻ ላይ አማድ ብሪያን ምፖሞ ከአማድ ጋር አስደናቂ ጎል ማስቆጠር ቻለ ምፖሞ ካሰ ጎሉ ከተቆጠረ በኋላ ብሪያን ምፖሞን አይደለም ሄደው ያቀፉት ተመልከት ብሪያን ምፖሞ ጎል አስቆጠሩን አይደለም ያቀፉት ኢቭን ብሪያን ምፖሞ አማድ ያለው በሙሉ ሩጦ ብሩኖ ፈርናንዴዝ ሲጠበቅ የነበረው ይሄ ነበር ሲጠበቅ የነበረው በዚህ ጨዋታ አሲስት ነበር ሲጠበቅ የነበረው ማንንም ያግባ ማንንም ያሸንፍ የዛሬው ጨዋታ ከክብር ውጭ ሌላ ዋጋ የለም ነበረው ምንም ለውጥ የማያመጣ የውጤት ለውጥ የማያመጣ ጨዋታ ነው ነገር ግን በጣም በሚገርም ሁኔታ ሲጠበቅ የነበረው በመጨረሻም እውን ሆነ ብሩኖ ፈርናንዴዝ 20ኛ አሲስቱን አድርጓል ብሩኖ የማንቸስተር ዩናይትድ
ባክቦን ነው። ብሩኖ ፈርናንዴዝ የማንቸስተር ዩናይትድ አከርካሪ ነው። ብሩኖ ፈርናንዴዝ የኮምፒውተር ሲፒዩ ወይም የሰው ልጅ ብሬን አይነት በማንቸስተር ዩናይትድ ሚና ያለው ተጫዋች ነው። አሁን ቀጣዩ ጥያቄ ክብረ ወሰኑን ይሰብራል ወይ? ብሩኖ ፈርናንዴዝ አንድ ጨዋታ ወይም 90 ደቂቃ ከ13 ደቂቃ አለው። ብሩኖ ፈርናንዴዝ ማቲያስ ኩኛ አንደርሰን እየተዝናኑበት ይህንን ጨዋታ ኢንጆይ እያደረጉት ነው። ብሩኖ ፈርናንዴዝ ሌላ ለ21ኛ አሲስት ብቻውን የሚጠቀልልበት አሁን ከኬቨን ደብሩነ እና ከቲየሪ ኦንሪ ጋር እኩል ሌላ ለ21ኛ አሲስት ብቻውን የሚጠቀልልበት አሁን ከኬቨን ደብሩነ እና ከቲየሪ ኦንሪ ጋር እኩል ሆኗል። ግራ መስመር ላይ አድቫንቴጅ ፈቅደዋል ዳኛው። ሳንጋሬ ኤሌት አንደርሰን ሞርጋን ጊብስ ዋይት አስደናቂ ጎል አስቆጠረ። ቄንጠኛ ጎል፣ በጣም ዘናጭ ጎል አገባ ሞርጋን ጊብስ ዋይት። ሳላሜስ በቆመበት ምንም ማድረግ አልቻለም። ብሩኖ ዳኛው ላይ ጮኸ። ብሩኖ ዳኛው ላይ ምንድነው? ብሩኖ ለምንድነው የጮኸው ዳኛው ላይ? አስደናቂ አጨራረስ ነው። ቀይ መስመር ላይ ኳሱ ሲመጣ ጥፋት ተሰርቷል። ኢሌት አንደርሰን ላከው። የሰረኮ የኖቲንግሃም ተጫዋች መጀመሪያ ከሳንጋሬ በፊት ኢሌት አንደርሰን ሞርጋን ጊብስ ዋይት ከተተው። ሊሳንድሮ ማርቲኔዝ በቆመበት እንዲሁም ደግሞ ግብ ጠባቂው ሳላሜስ እንደ አይነት ጎሎች በቁምጣ ሳይሆን በሱፍ ነው መቆጠር ያለባቸው። ዘናጭ ጎሎች ናቸው። በጣም አስደናቂ ዘናጭ ጎሎች። የትናንትናው የሴሜንዮ ጎል፣ የዛሬው የሞርጋን ጊብስ ዋይት ጎል ዘናጭ ጎል ነው የተመለከተ። 3-2 ሆኖ 12 ደቂቃ አለ። ኢንጆይ እያደረጉት ነው፣ የተዝናኑበት ነው ተጫዋቾቹ። ምንም የሚጠቅማቸው ነገር የለም ለሁለቱም ጨዋታ ምንም አይጠቅምም። ይሄ ጨዋታ የብሩኖ ፈርናንዴዝ አሲስት ላይ ነው፣ ግን በጣም የሚያምር ጨዋታ ነው።